ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ዕለታዊው የስፖርታዊ የመረጃ ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። ዛሬ ዕለተ አርብ ሚያዝያ 3 2017 ዓ.ም ከባህር ማዶና እንደዚሁ ደግሞ በሀገር ውስጥ የተለያዩ የወሬ ምንጮች ያጠናከርናቸውን ስፖርታዊ መረጃዎች ወደ እናንተ እናደርሳለን። የመረጃዎቹ አዘጋጅ ገዛኸኝ ዱላ ነኝ። የካሜራ ባለሙያዎቻችን ደግሞ ኦብሳ ሱራና እንደዚሁ ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋሉ። የሀገር ቤት ስፖርታዊ መረጃዎችን ቀዳሚ እናደርግ። የኢትዮጵያ ፕሪሚየር ሊግ የ24ኛ ሳምንት መርሃ ግብር የመርሃ ግብሩ የመጨረሻ ሁለት ጨዋታዎች ትላንትና በሐዋሳ ሰው ሰራሽ ስቴዲየም እንደዚሁ ተከናውነው ተከታይ ውጤቶች ተመዝግበውበታል ማለት ነው። አስቀድሞ ቀን 9 ሰዓት ላይ ጅማሮውን ያደረገው የኢትዮጵያ ንግድ ባንክና የአርባ ምንጭ ከተማ አንዳቻ በሆነ ውጤት ጨዋታው ተጠናቋል። አስቀድሞ አዞቹ አርባ ምንጭ ከተማዎች 1-0 በሆነ ውጤት መምራት የሚችሉበትን አጋጣሚ 41ኛው ደቂቃ ላይ ታምራት እያሱ ኳስና መረብን በማገናኘት መሪ አድርጓቸው ነበረ። እንግዲህ ሌላ ግብ ሳይቆጠርበት የመጀመሪያው ግማሽ 45 ተጠናቋል። 1-0 በሆነ ውጤት በአርባ ምንጭ ከተማ መሪነት ማለት ነው። ከረፍት መልስ ጫና አድርጎ የተጫወተው የአምናው የሊጉ ሻምፒዮና ክለብ ኢትዮጵያ ንግድ ባንክ 60ኛው ደቂቃ ላይ ዳዊት ዮሐንስ ባስቆጠረው ኳስ እንግዲህ አንዳቻ በሆነ ውጤት ጨዋታው ተጠናቋል ማለት ነው። ሁለቱ ቡድኖች እንግዲህ ጥሩ እንቅስቃሴ ሲያደርጉ ነበረ። በፕሪሚየር ሊጉ ላይም ጥሩ ተሳትፎ እያደረጉ ይገኛሉ። በተለይ ኢትዮጵያ ንግድ ባንክ እግር ኳስ ክለብ አስቀድሞ በጣም ከብዶት ነበረ። የደረጃ ሰንጠረዡ የሚያሽቆለቆልበትን አጋጣሚ መመልከት እንችላለን። ነገር ግን ከዛ በኋላ በሂደት እየተጠናከረ መጥቶ ያለፉትን ጨዋታዎች በአሸናፊነት ሲወጣ እንደነበረ ማስተዋስ ይቻላል። ትላንት ግን እንግዲህ ከአርባ ምንጭ ከተማ ጋር ያደረገውን ጨዋታ ባቻ ውጤት አጠናቋል ማለት ነው። አመሻሽ 12 ሰዓት ላይ ጅማሮውን ያደረገው በበርካታ የእግር ኳስ አፍቃሪያን ዘንድ በከፍተኛ ሁኔታ ተጠብቆ ነበረ። ሁለቱን ትልልቅ ቡድኖች ያገናኘው ጨዋታ በባህር ዳር ከተማና እንደዚሁ በኢትዮጵያ ቡና መካከል የተደረገው ጨዋታ በባህር ዳር ከተማ በጣና ሞገዶቹ አሸናፊነት ተጠናቋል። 2-0 በሆነ ውጤት በተጠናቀቀው ጨዋታ ቸርነት ጉግሳ ጨዋታው በተጀመረ 10ኛው ደቂቃ ላይ የጣና ሞገዶቹን ቀዳሚ ያደረገ ግብ ከመረብ ማሳረፍ ችሏል። እንደዚሁ ደግሞ በሁለተኛው ግማሽ 71ኛው ደቂቃ ላይ ፍጹም አለሙ ጉዳት ላይ ነበር ያለፉትን ጨዋታዎች። ነገር ግን ትላንት ወደ ሜዳ በገባበት አጋጣሚ ጎል ማስቆጠር ችሏል። ለቡድኑ ሁለተኛውን ለራሱ ደግሞ ብቸኛውን ግብ ከመረብ በማሳረፍ 2-0 በሆነ ውጤት ባህር ዳር ከተማ ድል ማድረግ ችሏል ማለት ነው። ደረጃውንም የበለጠ ማሻሻልና ከሊጉ መሪ ክለብ ኢትዮጵያ መድን ጋር ያለውን የነጥብ ልዩነትም እንደዚሁ ወደ 8 ዝቅ ያደረገበትን አጋጣሚ የፈጠረበትን ውጤት ነው ማስመዝገብ የቻለው ማለት ነው። የአሰልጣኝ ደጋረጊ ግዛው ቡድን ኢትዮጵያ ቡና እንግዲህ ያለፉትን ጨዋታዎች በጥሩ ሁኔታ እያሸነፈ መምጣት ችሎ ነበረ። መቻልን 1-0 በሆነ ውጤት በ23ኛ ሳምንት መርሃ ግብር ላይ ካሸነፈ በኋላ እንግዲህ 2-0 በሆነ ውጤት በባህር ዳር ከተማ ተሸንፏል ማለት ነው። ይህንን ተመልክተናል በኢትዮጵያ ፕሪሚየር ሊግ ማለት ነው። ትላንትና የ24ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ተጠናቋል። የደረጃ ሰንጠረዡም ይህንን ይመስላል። ከጨዋታዎቹ ፍጻሜ በኋላ ኢትዮጵያ መድን በ45 ነጥቦች በቀዳሚነት ይመራል። ትላንት ምሽት ድል ማድረግ የቻለው ባህር ዳር ከተማ በ37 ነጥብ እንደዚሁም ደግሞ ወላይታ ዲቻም ተመሳሳይ 37 ነጥቦችን ይዘው በጎል ክፍያ በመበላለጥ ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ትላንት በባህር ዳር ከተማ ሽንፈት የገጠማቸው ቡናማዎቹ 36 ነጥቦችን ይዘው አራተኛ ደረጃ ላይ ተቀምጠዋል ማለት ነው። የኢትዮጵያን የፕሪሚየር ሊግ የከፍተኛ ጎል አስቆጣሪነትን ትራክ ደግሞ ስንመለከት አህመድ ሁሴን እንደዚሁ ከአርባ ምንጭ ከተማ በ10 ግቦች በቀዳሚነት ይመራል። አንተነ ተፈራ ከኢትዮጵያ ቡና እንደዚሁም ሀሊ ሱሌማን ከሐዋሳ ከተማ፣ ጌታነ ከበደ ከፋሲል ከተማ እኩል 9 ግቦችን ከመረብ በማሳረፍ እየተከተሉት ነው የሚገኘው ማለት ነው። የኢትዮጵያ ፕሪሚየር ሊግን የተመለከተው መረጃችን እዚህ ላይ ያበቃል። ወደ ሌሎች መረጃዎቻችን ደግሞ እንደዚሁ እናልፋለን ማለት ነው። እንግዲህ በኢትዮጵያ ከፍተኛ ሊግ የ2017 ዓ.ም የውድድር ዘመን የምድብ ሀና የምድብ ለ የ21ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ጀምረው የሚከናወኑ ይሆናል። ዛሬኛ እዚህ ስቱዲዮ ቀረጻ ባለንበት ሰዓት ላይ የተለያዩ ጨዋታዎች እንደዚሁ እየተከናወኑ ነው የሚገኙት። ጋሞ ጭንቻ ከዱራሜ ከተማ፣ ወልቂጤ ከተማ ከቤንች ማጂ ቡና በምድብ ሀ የሚደረጉ ጨዋታዎች ናቸው። በነገው ዕለትም እንደዚሁ ቀጥለው ይከናወናሉ። ዛሬም 10 ሰዓት ላይ የሚደረገው ጨዋታ እንደዚሁ አዲስ አበባ ከተማን ከእንጂባራ ከተማ ጋር የሚያገናኝ ነው የሚሆነው። እንግዲህ የምድቡ ሌሎችም ጨዋታዎች ይደረጋሉ። በተለይ በምድብ ለ ግን
የኢትዮጵያ ፕሪሚየር ሊግን ተሳታፊ ክለብ እስካሁን ድረስ አለማሳወቁን ተከትሎ ከፍተኛ ፍክክር እየተመለከትንበት ነው የምንገኘው ማለት ነውና ነገ የሚደረጉ ጨዋታዎች አሉ። በተለይ የደረጃ ሰንጠረዡ ስፍራ ላይ የሚገኙት መሪ ስፍራ ላይ የሚገኙት ነገሌ አርሲ ካላባ ከተማ ጋር የሚያደርጉት ጨዋታ ይጠበቃል። ደሴ ከተማም በዛሬው ዕለት ጨዋታውን የሚያከናውን ነው የሚሆነው ማለት ነው። እንግዲህ ሁለቱ ቡድኖች የሚያደርጉትም ጨዋታ እንደዚሁ ከፍተኛ ትኩረትን አግኝቷል። ነገሌ አርሲ መሪነቱን ለማጠናከር እንደዚሁ ደግሞ አላባ ከተማም ወደ ፍክክሩ ዳግም ለመመለስ የሚያስችለውን ውጤት ሊያስመዘግብበት ይችላል ተብሎ እየተጠበቀ ነው የሚገኘው ማለት ነውና የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለቦችን እያየን እንገኛለን። በቀጣይ እንግዲህ የመዝጊያ መርሃ ግብርም እለቱን ይፋ አድርጓል። የኢትዮጵያ እግር ኳስ ፌዴሬሽን ሚያዝያ 25 የአሸናፊዎች አሸናፊ የዋንጫ ፍጻሜ ይደረጋል። በመዲናችን አዲስ አበባ በቢቂላ ስቴዲየም ነው የሚደረገው። የምድብ አሸናፊ ወደ ፕሪሚየር ሊጉ መቀላቀሉን ያረጋገጠው ሸገር ከተማና በምድብ ለ ደግሞ እንደዚሁ አሸናፊ ሆኖ ወደ ፕሪሚየር ሊጉ ማለፉን የሚያረጋግጠው ክለብ ጋራ ለዋንጫ ፍልም ያደርጋሉ ማለት ነው። የየምድቦቹ ሁለቱ አሸናፊ ሁለተኛ ሆኖ ያጠናቀቁትም ቡድኖች እንደዚሁ ለናስ ሜዳሊያና ለብር ሜዳሊያ እንደዚሁ ሁለተኛና ሶስተኛ ደረጃን ይዘው ለማጠናቀቅ ጨዋታቸውን የሚያከናውኑ ነው የሚሆነው። ይሄ ሚያዝያ 25 ይደረጋል በመዲናችን አዲስ አበባ አስቀድሜ እንደገለጽኩላችሁ ማለት ነው። ሌሎች ጨዋታዎችን እንመለከታለን። የኢትዮጵያ ሴቶች ፕሪሚየር ሊግ የሃያኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ትላንት ተከናውነው ተጠናቋል። ኢትዮጵያ ንግድ ባንክ የሊጉን ደረጃ ሰንጠረዥ በቀዳሚነት እየመራ ይገኛል። ትላንት ከቂርቆስ ክፍለ ከተማ ጋር ያደረገውን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። መሳይ ተመስገን 24ኛውና 88ኛው ደቂቃ ላይ ኳስና መረብን ማገናኘት ችላለች። ሁለት ግቦችን ማስቆጠር ችላለች። ሐሳቤ ሙሳ እንደዚሁ 45ኛው ደቂቃ ላይ ጎል ማስቆጠር ችላለች ለኢትዮጵያ ንግድ ባንክ ማለት ነው። ሌላኛው በመቻልና በሲዳማ ቡና መካከል የተደረገው ጨዋታ አንዳቻ በሆነ ውጤት ተጠናቋል። ትግስት ወርቁ 7ኛው ደቂቃ ላይ ለመቻል ቀዳሚውን ግብ ከመረብ ስታሳርፍ፣ ዳግማዊ ሰለሞን ደግሞ 23ኛው ደቂቃ ላይ ሲዳማ ቡና ከጨዋታው 1 ነጥብ ይዞ እንዲወጣ ያስቻለውን ግብ ከመረብ ማሳረፍ ችላለች ማለት ነውና የኢትዮጵያ ሴቶች ፕሪሚየር ሊግም ይህንን ይመስላል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ነው የምናመራው። በሳምንቱ መጨረሻ ቀናት የሚደረጉ ጨዋታዎችን እንደዚሁ ደግሞ ትላንት ምሽት የኢሮፓ ሊግ ተጠባቂ ጨዋታዎችም ነበሩ። በተለይ የእንግሊዙ ክለብ ማንቸስተር ዩናይትድ ወደ ፈረንሳይ ያቀንቶ ኦሎምፒክ ሊዮንን በገጠመበት ጨዋታ የግብ ጠባቂው አንድሬ ኦናና ስህተቶች አሁንም ድረስ አነጋጋሪ የሆኑና በርካታ ትችቶችን እያሰነዘሩበት ይገኛሉ። እነዚህን ጨማምረን ሌሎች አጫጭር ስፖርታዊ መረጃዎችን ማካተን የምንመለስ ይሆናል። ቆይታችሁን ከኛ ጋር አድርጎ አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ለሰናል ክብራትና ክብራን ተመልካቾቻችን ናሁ ቴሌቪዥንን በመከታተል ላይ ትገኛላችሁ። ቀደም ሲል እንግዲህ የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያገኘናቸውን ስፖርታዊ መረጃዎችን ወደ እናንተ እያደረስን የምንቀጥለው የኢሮፓ ሊግ የሩብ ፍጻሜ ተጠባቂ ጨዋታዎች ትላንትና በአውሮፓ ከተማ የተለያዩ ጨዋታዎች እንደዚሁ ተከናውነዋል። 4 ጨዋታዎችን አስተናግዷል። ወደ ግማሽ ፍጻሜ ለማለፍ የመጀመሪያው ምዕራፍ የተደረገበት እንቅስቃሴ ነበር ማለት ይቻላል። እንግዲህ የኖርዌው ክለብ ፖዶ ጊልሚት ከጣሊያኑ ክለብ ላዚዮ ጋር ያደረገውን ጨዋታ 2-0 በሆነ ውጤት አሸንፏል። ጨዋታው ከመጀመሩ አስቀድሞ እንግዲህ በርካታ የእግር ኳስ ተንታኞች ለጣሊያኑ ክለብ ላዚዮ ነበር ይህንን ጨዋታ የማሸነፍ ቅድመ ግምት የሰጡት። ነገር ግን በጨዋታው እንቅስቃሴ ላይ የማርኮ ባሮኒው ቡድን በጣም ደካማ ሆኖ ነው የተመለከትነው። ኳስና መረብንም ለማገናኘት እንደዚሁ የተቸገረበትን አጋጣሚ ተመልክተናል ማለት ነው። በአንጻሩ ደግሞ በሜዳውና በደጋፊው ፊት ጨዋታውን ያደረገው የኖርዌይ
ክለብ ፖዶ ግሊሚት የተገኙትን አጋጣሚዎች በሚገባ ተጠቅሞ ጨዋታውን 2-0 በሆነ ውጤት በማሸነፍ የበለጠ ወደ ግማሽ ፍጻሜው ለማለፍ የሚያደርገውን ግስጋሴ ያሳመረበትን ውጤት ነው ከሜዳው ይዞ መውጣት የቻለው። ይህ ጨዋታ እንግዲህ በፖዶ ግሊሚት አሸናፊነት እንዲጠናቀቅ ሁለቱም ግቦች ከመረብ ማሳረፍ የቻለው ሳልትኔስ 47ኛውና 69ኛው ደቂቃ ላይ ነበረ ማለት ይቻላል። እንግዲህ ላዚዮ በዚህ ጨዋታ ላይ በአጠቃላይ በኢሮፓ ሊግ የውድድር መድረክ ላይ በቀዳሚነት ነበረ ምድቡን የመጀመሪያውን የሊግ ፌስ ማጠናቀቅ የቻለው 19 ነጥቦችን ሰብስቦ ማለት ነው እና በጣም ቅድመ ግምት ተሰጥቶት ነበረ። ነገር ግን በመልሱ ጨዋታ እንግዲህ ምናልባት ወደ ጣሊያን ጋብዘው ይህንን ቡድን በድምር ውጤት አሸንፎ ወደ ቀጣዩ ዙር ያልፋሉ የሚለው ነገር በጣም የሚጠበቅ ነው የሚሆነው ማለት ነው። ሌላኛው ግላስኮ ሬንጀርስ የስኮትላንዱ ክለብ በሜዳው እንደዚሁ የስፔኑን ክለብ አትሌቲክ ቢልባውን በጋበዘበት ጨዋታ 0-0 ግብ ሳይቆጠርበት ባቻ ውጤት የሁለቱ ቡድኖች ጨዋታ እንደዚሁ ተጠናቋል ማለት ነው። ጥሩ እንቅስቃሴ ነበራቸው ማለት ይቻላል ሁለቱ ቡድኖች። በሬንጀርስ በኩል በቀይ ካርድ አንድ ተጫዋች እንደዚሁ ከሜዳው የወጣበትን አጋጣሚ ተመልክተናል። ሌላኛው የእንግሊዙ ክለብ ቶተንሃም ሆትስፐርስ በሜዳው ስፐርስ እንደዚሁ የጀርመን ቡንደስሊጋውን ተሳታፊውን ክለብ አይንትራ ፍራንክፈርትን አስተናግዶ አንድ አቻ በሆነ ውጤት ጨዋታውን አጠናቋል። እንግዲህ አስቀድሞ አይንትራ ፍራንክፈርቶች 6ኛው ደቂቃ ላይ ኡጎ ኢኪቲኬ ባስቆጠረው ኳስ መሪ ነበሩ። ይህ ተጫዋች እንግዲህ በበርካታ ታላላቅ የአውሮፓ እግር ኳስ ክለቦች የእይታ ውስጥ የገባ ተጫዋች ነው። ከዚህ ቀደም ከአርሰናል ጋር ከማንቸስተር ዩናይትድ ጋር ኒውካስል ዩናይትድም የዚህ ተጫዋች ፈላጊ እንደሆነ ይታወቃልና እነዚህን ጉዳዮች እየተመለከትን ነበረ። አሁን እንግዲህ ትላንትና ደግሞ የበለጠ አቅም እንዳለው ጨዋታው በተጀመረ በ6ኛው ደቂቃ ላይ አይንትራ ፍራንክፈርቶችን መሪ ያደረገ ግብ ከመረብ ማሳረፍ ችሎ ነበረ። 26ኛው ደቂቃ ላይ ወደ ረፍት ሳያመሩ ሁለቱ ቡድኖች እንግዲህ ስፔናዊ ተጫዋች ፔድሮ ፖሮ 26ኛው ደቂቃ ላይ ጎል አስቆጥሮ ወደ አቻ ውጤት አምጥተዋቸዋል። ጎሉ ሲቆጠር በጣም ጫና ነበረባቸው። አሰልጣኝ አንጄ ፖስቴኮግሉ አይንትራ ፍራንክፈርቶች መሪ እንደሆኑ እንግዲህ ሲያስተጋቡ ነበረ። እኚህን አሰልጣኝ እንግዲህ እንዲሰናበቱላቸው የስፐርስ ደጋፊዎች በጣም ድምጻቸውን እያስተጋቡ ነው የሚገኙት። ተቃውሟቸውን በጨዋታው ላይ እያቀረቡ ነው የሚገኙትና ባቻ ውጤት ነው ትላንትም እንግዲህ በሜዳቸው ያደረጉትን ጨዋታ ያጠናቀቁት። ቀጣይ ደግሞ ወደ ጀርመን አቅንተው ከአይንትራ ፍራንክፈርት ጋር በአይንትራ ፍራንክፈርት ሜዳ የሚያደርጉትም ጨዋታ እንደዚሁ ሊከብዳቸው እንደሚችል እየተገመተ ነው የሚገኘው ማለት ነው። ብቸኛው የዋንጫ ክብር በዚህ ዓመት ምናልባት የዚህ የኢሮፓ ሊግ የውድድር መድረክ ነው ለቶተንሃም ሆትስፐርስ። እንግዲህ በሊጉ 14ኛ ደረጃ ላይ እንደሚገኝ ይታወቃል። በጣም አስከፊ ጊዜን በማሳለፍ ላይ ይገኛል። ቀጣዩን ጨዋታ እንመለከታለን። የፈረንሳዩ ክለብ ሊዮን የእንግሊዙን ክለብ ማንቸስተር ዩናይትድን ያስተናገደበት ጨዋታ ነበር። 2-0 በሆነ ውጤት ነው የተጠናቀቀው። ይህ ጨዋታ እንግዲህ ዩናይትዶች እየመሩ ነበረ በጨዋታው እንቅስቃሴ ላይ። በእርግጥ አስቀድሞ ጎል ማስቆጠር የቻለው አልማዳ ነበር። 25ኛው ደቂቃ ላይ ሊዮንን ቀዳሚ ያደረገ ግብ ከመረብ አሳረፈ። ሁለቱ ቡድኖች ወደ ረፍት ለማምራት በእንቅስቃሴ ላይ ባሉበት ወይም ደግሞ የመጨረሻው የዳኛው ፊሽካ በሚጠበቅበት ሁኔታ ላይ በ45ኛው ፕላስ 5 ደቂቃ ላይ እንግዲህ ጎል አስቆጥሯል። ሌኒ ዩሮ ተከላካዩ ማለት ነው ለዩናይትድ ወደ አቻ ውጤት አመጣቸው። በሁለተኛው ግማሽ 45 እንግዲህ በጣም ጠንከር ብለው ደግሞ ጨዋታቸውን ማድረግ የቻሉት ማንቸስተር ዩናይትዶች ተቀይሮ ባው ጆሹዋ ሲርኬዚ አማካኝነት 88ኛው ደቂቃ ላይ መሪ የሚያደርጋቸውን ጎል አስቆጠሩ። በጨዋታው ላይ መሪ ሲሆኑ የመጀመሪያቸው ነበር ማለት ይቻላልና ይሄ ጎል ለዩናይትዶች በጣም አስደሳች ነበር። ምክንያቱም ከሜዳቸው ውጪ ሙሉ 3 ነጥብ ይዘው የሚመጡበት አጋጣሚ እየቀረበ መምጣቱን ተከትሎ በስቴዲየሙ ያሉ ተጓዥ የማንቸስተር ዩናይትድ ደጋፊዎች ደስታቸውም በጣም በጥሩ ሁኔታ ሲገልጹ ነበረ። ነገር ግን ጨዋታው መደበኛ 90 ደቂቃ ተጠናቆ በተጨመረ ደቂቃ 95ኛው ደቂቃ ላይ ሪያን ቼርኪ ባስቆጠረው ጎል እንግዲህ ባለሜዳው ክለብ ሊዮን ከጨዋታው ቢያንስ 1 ነጥብ ተጋርቶ እንዲወጣ አስችሎታል ማለት ነውና ሁለቱም ግቦች ሲቆጠሩ የማንቸስተር ዩናይትዱ ግብ ጠባቂ አንድሬ ኦናና ከፍተኛ ስህተቶችን ሲሰራ እንደነበረ ተመልክተናል። በእርግጥ ከጨዋታው ጅማሮም የቀድሞው የማንቸስተር ዩናይትድ እንደዚሁም የቼልሲው ተጫዋች ኢማኒያ ማቲች ትችት ሲያደርስበት እንደነበረ እናስታውሳለን። በማንቸስተር ዩናይትድ እግር ኳስ ክለብ ውስጥ በግብ ጠባቂነት ከተመለከትኳቸው እኔ ስጫወትም ይሁን ከዚህ በፊትም ካዩዋቸው ግብ ጠባቂዎች መካከል በጣም ሰነፉ በረኛ ወይም ደግሞ ደካማው በረኛ አንድሬ ኦናና ነው ሲል ትችት እንደሰነዘረበት ይታወሳልና ይሄን ኢንቴንሽን ይዞ ነው ወደ ጨዋታው የገባው። በእርግጥ ምላሽ ሰጥቶ ነበር እሱም በራሱ ፔጅ ላይ ማለት ነውና ይሄም ማለቱ እንግዲህ የበለጠ ያረጋገጠበትን እንቅስቃሴ ነው ትላንትና ያሳየን ማለት ይቻላል። አንድሬ ኦናና ከዚህ በኋላ ምናልባት ጫናዎች ሊበረክቱበት እንደሚችሉ በዩናይትድ ጉዞ ላይም አውንታዊ የሆነ ተጽዕኖ ሊያደርግባቸው እንደሚችል እንደዚሁ እየተገለጸ ነው
ነው የሚገኘው ማለት ነው። ትላንትና ደካማ እንቅስቃሴ ማድረጉን ተከትሎ ጨዋታው እንግዲህ ሁለት አቻ በሆነ ውጤት ተጠናቀቀ። በአጠቃላይ እንግዲህ በነበረው እንቅስቃሴ ላይ የሊዮን እንቅስቃሴ የበለጠ የተሻለ መሆኑን ተመልክተናል። 16 ጥቅል ሙከራዎችን ማድረግ ችሏል። እንደዚሁ ማንቸስተር ዩናይትድ 13 ሙከራዎችን ነው ማድረግ የቻለው። ኦን ታርጌት ወይም ደግሞ ኢላማቸውን የጠበቁ ሙከራዎችን ስንመለከት 5 ሙከራዎችን ሁለቱም ቡድኖች አድርገዋል። በአጠቃላይ የኳስ ቁጥጥር በጨዋታው ላይ የነበራቸው ሊዮኖች 55 በመቶ ወስደዋል። 45 በመቶ ደግሞ ማንቸስተር ዩናይትድ ነበር ማለት ይቻላል። ፓስ አኩሬሲያቸውን ወይም ደግሞ ኳስ ቅብብል በጨዋታው ሂደት ላይ 521 ቅብብሎችን ማድረግ ችሏል ሊዮን። እንደዚሁ ደግሞ በተቃራኒው ማንቸስተር ዩናይትድ 428 ቅብብሎችን ማድረግ ችሏል ማለት ነውና ጨዋታው ሁለት አቻ በሆነ ውጤት ተጠናቋል። የመልሱም ጨዋታ በኦልትራፎርድ ስቴዲየም የሚደረገው እንቅስቃሴ እንግዲህ ከወዲሁ እንዲጠበቅ አድርጎታል ማለት ነው። ማንቸስተር ዩናይትድም በአውሮፓ መድረክ በቀጣይ ዓመት ለመሳተፍ ይሄ ብቸኛው አማራጭ ነው። ስለዚህ በመልሱ ጨዋታ አሰልጣኝ ሮበን አሞሪም ምን አይነት ቡድን ይዞ ይመጣሉ የሚለው ነገር ይጠበቃል። ሮበን አሞሪም በነገራችን ላይ ከጨዋታው እንቅስቃሴ ወይም ከጨዋታው መጠናቀቅ በኋላ ሀሳባቸውን ሰጥተው ነበር ለቱን ጨዋታ በተመለከተ ማለት ነውና በጣም ደካማ ጊዜ ነው እያሳለፍን የምንገኘው። ነገር ግን ደግሞ ተስፋ ሰጪ እንቅስቃሴዎች እያየን እንገኛለን። ቡድኑ ከጊዜ ወደ ጊዜ ለመሻሻል ጥረት እያደረገ ይገኛል። ተጫዋቾችም ለዚህ ከአንዳንድ ስህተቶች ውጪ የተሻለ ነው ብለው የአንድሬ ኦናናንም እንግዲህ ደካማነት በጣም ተከላክለውለታል ማለት ይቻላል። ይህን ተመልክተናል። ወደ ኮንፈረንስ ሊግ ጨዋታዎች አልፈናል። የኮንፈረንስ ሊግ ጨዋታዎችም እንደዚሁ ከኢሮፓ ሊግ ጨዋታዎች ጎን ለጎን በተለያዩ የአውሮፓ ከተማ ስቴዲየሞች እንደዚሁ ተከናውነዋል። የሩብ ፍጻሜ ጨዋታዎች ናቸው የተደረጉት። ትላንት በተደረጉ ጨዋታዎች ላይ ተጠብቆ የነበረው የቼልሲና እንደዚሁ ደግሞ የሊጋ ዋርሶ ጨዋታ ነበረ። የፖላንዱ ክለብ እንግዲህ የእንግሊዙን ክለብ ቼልሲን አስተናግዶ ነበረ። 3-0 በሆነ ውጤት በቼልሲ አሸናፊነት ፍጻሜውን አግኝቷል። ጆርጅ 49ኛው ደቂቃ ላይ ጎል አስቆጥሮ ሰማያዊዎቹን መሪ አድርጓል። በቅድሚያ ኖኒ ማዱኬ ደግሞ እንደዚሁ 57ኛው እና 74ኛው ደቂቃ ላይ ሁለት ግቦችን ከመረብ በማሳረፍ ጨዋታውን 3-0 በሆነ ውጤት እንደዚሁ እንዲያሸንፉ አስችሏቸዋል ማለት ነውና ጨዋታው 3-0 በሆነ ውጤት በቼልሲ አሸናፊነት ተጠናቋል። ይህንንም ተከትሎ ወደ ቀጣዩ ዙር በመልሱ ጨዋታ ለማለፍም ቼልሲዎች የበለጠ እድላቸውን ያሰፉበትን ውጤት ነው ይዘው መመለስ የቻሉት ከሜዳቸው ውጪ ማለት ነው። ሌሎች ጨዋታዎችም በኮንፈረንስ ሊግ ተደርገዋል። ፊዮሬንቲና እንደዚሁ ሪያል ቤቲስ፣ ሬፒድ ዌይን እና ሌሎችም ክለቦች እንደዚሁ ድል ያደረጉበትን አጋጣሚ ተመልክተናል ማለት ነው በኮንፈረንስ ሊግ የውድድር መድረክ ላይ ማለት ነውና እንግዲህ በቀጣይ የሚሆነውን እንመለከታለን። የኮንፈረንስ ሊግ እና የኢሮፓ ሊግ ጨዋታዎች ደግሞ ይህንን ይመስላሉ ማለት ነው። ክቡራትና ክቡራን ተመልካቾቻችን ወደ ሌሎች ሊጎች እንለፍ። በሳምንቱ መጨረሻ ቀናት ወደሚደረጉ ሊግ ጨዋታዎች እናልፋለን። የእንግሊዝ ፕሪሚየር ሊግ እንግዲህ ይመለሳል በ32ኛ ሳምንት መርሃ ግብር ላይ ማለት ነው። ነገ ዕለተ ቅዳሜ ቀን 8 ሰዓት እስከ 30 ላይ ማንቸስተር ሲቲ ከክሪስታል ፓላስ በሚያደርጉ ጨዋታ መርሃ ግብሩ ጅማሮን ያደርጋል። ሳውዛምፕተን ከአስተን ቪላ ቀን 11 ሰዓት ላይ፣ በዚሁ ጊዜ ደግሞ ኖቲንግሃም ፎረስት እንደዚሁ በግራውንድ ሲቲ ስቴዲየም ኤቨርተንን ያስተናግዳል። ብራይተን ከሌስተር ሲቲ፣ አርሰናል ደግሞ ከብሬንትፎርድ ሲቲ በሜዳው ኤምሬትስ ስቴዲየም ምሽት 1 ሰዓት ከ30 ላይ በዕለተ ቅዳሜ ጨዋታውን የሚያደርግ ይሆናል። አርሰናል እንግዲህ በሳምንቱ አጋማሽ እንደተመለከት ነው ከትላንትና በሲያ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የመድረኩን ገናናውን ክለብ ሪያል ማድሪድን 3-0 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜው ለማለፍ የበለጠ እድሉን ያሰፋበትን ውጤት አስመዝግበው በጥሩ የማሸነፍ ስነ ልቦና ላይ ሆኖ ነው እንግዲህ በሜዳው ደግሞ ሌላኛውን የሊጉን ጨዋታ የሚያከናውነው። በሊቨርፑልና በአርሰናል መካከል እንግዲህ ያለው የነጥብ ልዩነትም ወደ 11 ዝቅ ማለቱን እናስታውሳለን። በዚህኛው ጨዋታ ላይ በዚህኛውስ መርሃ ግብር ሳምንት ምን አይነት አዳዲስ ነገር ልንመለከት እንችላለን ይጠበቃል። የመርሃ ግብሩ ቀጣይ ጨዋታዎች በዕለተ እሁድም እንደዚሁ ቀጥለው ሲከናወኑ ቼልሲ ከኢፕስዊች ታውን ቀን 10 ሰዓት ላይ፣ በዚሁ ጊዜ ወልቨርሃምፕተን ወንደረርስ ከቶተንሃም፣ የሊጉ መሪ ክለብ ሊቨርፑል ደግሞ በሜዳው አንፊልድ ሮድ ዌስትሃም ዩናይትድን ያስተናግዳል። እነዚህም ጨዋታ ቀን 10 ሰዓት ላይ በዕለተ እሁድ የሚደረግ ነው ማለት ነው። ኒውካስል ዩናይትድ ከማንቸስተር ዩናይትድ አመሻሽ 12 ሰዓት ከ30 ላይ የሚያደርጉትም ጨዋታ እንደዚሁ ይጠበቃል። በተለይ ማክፓይሶቹ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ የተሳትፎ ስፍራ ይዞ ለማግኘት ከፍተኛ ፍክክር እያደረጉ ይገኛሉ። ዩናይትድም እንግዲህ ለክብር የሚያደርገው ጨዋታ ነው። ስለዚህ እንግዲህ ይህ ጨዋታ አመሻሽ 12 ሰዓት ከ30 ላይ በዕለተ እሁድ በሴንት ጄምስ ፓርክ ስቴዲየም ይደረጋል ማለት ነው። ሰኞ በርንማውዝ ከፉልሃም የሚያደርጉት የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት መርሃ ግብር ማሳረጊያ ጨዋታ ነው የሚሆነው ማለት ነው። የሊጉን የደረጃ ሰንጠረዥ ሊቨርፑል በ73 ነጥቦች በቀዳሚነት ይመራል። አርሰናል በ62 ነጥብ ይከተላል። እንደዚሁ ኖቲንግሃም ፎረስት እና
ቼልሲ፣ ኒውካስል ዩናይትድ፣ ማንቸስተር ሲቲ ተከታዩን ደረጃ ይዘውታል ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎች እናምራ። ክቡራትና ክቡራን ተመልካቾቻችን እንግዲህ የተለያዩ መረጃዎች ከመርሃ ግብር ጥቆማ ጎን ለጎን እየወጡ ይገኛሉ ከዝውውር ጋር በተያያዘ ማለት ነው። የሊቨርፑልን የዝውውር እንቅስቃሴን እንመልከት። እንግዲህ የእንግሊዙ ክለብ ሊቨርፑል የሊጉ መሪ ክለብ መሆኑን ይታወቃል። ምናልባት የፕሪሚየር ሊጉን የዋንጫ ክብርን የማንሳት ከፍተኛ እድል ያለው ክለብ ነው ማለት ይቻላል እና በቀጣይ ዓመት ደግሞ እንደዚሁ ቡድኑን በዚሁ አሸናፊነት በዚሁ ጥንካሬነት ለማስቀጠል ደግሞ በተለይ የፊት መስመር ተጫዋቾችን ለማስፈረም ጥረት እያደረገ ይገኛል። በቡድን ውስጥ የሚገኙ አንጋፋ ተጫዋቾችንም የውል ኮንትራት ለማራዘም እንደዚሁ እንቅስቃሴ በማድረግ ላይ ነው የሚገኘው። ለምሳሌ ያህል እንግዲህ የሊጉን የደረጃ ከፍተኛ ጎል አስቆጣሪነትን ትራክ በመምራት ላይ የሚገኘውን የሞሐመድ ሳላን የግብፃዊን ኢንተርናሽናል የውል ኮንትራት እንግዲህ ለማደስ ከስምምነት ላይ ስለመድረሳቸው እየተገለጸ ነው የሚገኘው። አስቀድሞ ወደ ሳውዲ ፕሮ ሊግ ታላላቅ ክለቦች ሊያመራ ይችላል እየተባለ ሲነገርለት የነበረው ተጫዋች ምናልባት የሚቀጥሉትን 2 የውድድር ዓመታት በአንፊልድ ሮድ ለመቆየት እድል እየተመቻቸለት ይገኛል ተብሏል። ይህ ተጫዋች እንግዲህ 33ኛው ዓመቱን በቅርቡ ይይዛል። አሁን ላይ ግን ያለው ብቃት ደግሞ ምናልባት ለተከታይም 2 ዓመታት በዚሁ ብቃቱ ሊቀጥል የሚችልበት እድል እንዳለ ነው እየተነገረ የሚገኘው እያሳየ ከሚገኘው ፐርፎርማንስ አንጻር ማለት ነውና ይህንን ተከትሎ የሊቨርፑል መሪዎች በደጋፊ ጫናም ቢሆን ይህን ተጫዋች ለማስቀረት ስለመወሰናቸው ተነግሯል። በተመሳሳይ እንደዚሁ ቨርጂል ቫን ዳይክም ውሉ የሚታደስለት ተጫዋች ነው ተብሏል። ይሄም የኋላ ደጀን በመሆን የሊቨርፑል ጥንካሬ በተለይ ያለፉትን ዓመታቶች በኤርገን ክሎፕ ስር ሆነው የዋንጫ ክብሮችን ከረጅም ዓመታት በኋላ ሲያሳኩ እነዚህ 2 ተጫዋቾች ሚናቸው የጎላ ነበረ። አሁን እንግዲህ የውል ኮንትራት አዳዲስ የውል ኮንትራቶችን ለማደስ ጥረት እያደረጉ ነው የሚገኙት። እንግዲህ የትሬንት አሌክስ አርኖልድ በሪያል ማድሪድ መነጠቅ ብዙ ትምህርት አስተምሯቸዋል ማለት ይቻላል። እነዚህም አንጋፋ ተጫዋቾችን እንግዲህ ማጣት አይፈልጉም። በእርግጥ ያ ወጣት ተጫዋች ነው፣ ብዙ አመታቶችን ለሊቨርፑል ማገልገል የሚችል ተጫዋች ነበረ። ስለዚህ እንግዲህ በሪያል ማድሪድ ተነጥቋል ማለት ነው። ስለዚህ አሁን ላይ ግን ይህንን አይነት ስራዎችን ትኩረት ሰጥተው የሊቨርፑል ሰዎች እየሰሩበት እንደሚገኝ እየተገለጸ ይገኛል። ከዛ ባሻገርም ተጫዋቾችን ይለቃል እየተባለም እየተነገረ ይገኛል። ከነዚህ ተጫዋቾች መካከል ደግሞ የፊት መስመር ተጫዋቾቹ ዳርዊን ኑኔዝ እና እንደዚሁ ደግሞ ሉዊስ ዲያዝ ወደ ሌላ ክለብ ሊያመሩ እንደዚሁ ንግግር ስለመጀመራቸው እየተገለጸ ይገኛል። ከሁለቱ ክለቦች ሽያጭ እስከ 174 ሚሊዮን ፓውንድ ይፈልጋል ተብሏል። ከኑኔዝ እና ከሉዊስ ዲያዝ ሽያጭ ማለት ነው። እንግዲህ ብዙ ግምቶች እየወጡ እንደሚገኘው ከሆነ ማለት ነው የኒውካስል ዩናይትዱን የፊት መስመር አጥቂ አሌክሳንደር አይዛክን ለማስፈረም ገንዘባቸውን ባላንስ ማድረግ ስላለባቸው እነዚህ ተጫዋቾች ለመልቀቅ ነው እንግዲህ ጥረት እያደረጉ የሚገኙት እየተባለ ይገኛል። በክረምቱ የተጫዋቾች የዝውውር መስኮት ላይ ወደ አንፊልድ ሮድ ማምራቱ አይቀሬ ነው እየተባለ ይገኛል። ይሄንንም ለመግዣ ደግሞ የሚሆናቸውን ገንዘብ ከሁለቱ ተጫዋቾች ሽያጭ ለማግኘት ጥረት በማድረግ ላይ ነው የሚገኙት ተብሏል። እንግዲህ እስከ 150 ሚሊዮን ፓውንድ ድረስ ኒውካስል ዩናይትድ ከተጫዋቹ ሽያጭ ይፈልጋል ተብሏል። ስለዚህ ይሄንን ነገር ለማቻቻል እንግዲህ ዳርዊን ኑኔዝ እና ሉዊስ ዲያዝ ሰለባ ሊሆኑ ይችላሉ በሊቨርፑል በኩል እየተባለ እየተገለጸ ነው የሚገኘው ማለት ነው። ይህ ተጫዋች እንግዲህ ይለቃል እየተባለ መገኘቱን ተከትሎ ደግሞ ኒውካስል ዩናይትድም አስቀድሞ እንግዲህ የዚህ አሌክሳንደር አይዛክ ተተኪ ተጫዋችን ይፈልጋል የፊት መስመሩ ላይ ማለት ነው። ዳርዊን ኑኔዝን ኢላማ አድርጎታል ተብሏል። እንግዲህ ምናልባት ድርድሩ ውስጥም በድርድሩ መካከልም ይሄ ነገር ሊካተት እንደሚችል እየተነገረ ነው የሚገኘው ማለት ነውና ይህንን አይተናል። ክቡራትና ክቡራን ተመልካቾቻችን አርሰናልን በተመለከተ እንግዲህ ጆኬሬሽ ጉዳይ ውስጡን እየጨረሱት እንደሆነ እየተገለጸ ነው የሚገኘው። አንድሬ ቤርታ አብዛኞቹን ነገሮች ውስጡን ጨርሰው ለሚዲያ ብቻ ይፋ ማድረግና የክረምት የተጫዋቾች የዝውውር መስኮት ሲከፈት ተጫዋቹ በቀጥታ የፊርማ ውሉን እንግዲህ ስነ ስርዓት ያደርጋል ተብሎ ነው እየተገለጸ የሚገኘው ማለት ነውና እንግዲህ አርሰናልም በተጫዋቾች የዝውውር መስኮት ላይ ምናልባት ይፋዊ ባይሆኑም ክለቡ ቅርበት ያላቸው ምንጮች እንደሚጠቁሙት ከሆነ አዳዲስ ተጫዋቾችን ውስጡን ስለመጨረሳቸው የኒኮ ዊሊያምስ ጉዳይ እንዲሁም ቪክቶር ጄኬሬሽን ጨምሮ ሌሎችንም ተጫዋቾች ለማምጣት እንደዚሁ ከጫፍ ስለመድረሳቸውና አብዛኞቹ ነገሮች በቃል ስምምነት ከተጫዋቾቹ ጥቅማጥቅም ጉዳዮች ጋር ስለመጠናቀቃቸው እየተገለጹ ይገኛሉ። የሚቀረው ኦፊሻሊ ለስፖርት ቤተሰቡና ለክለቡ ማህበረሰብ ማሳወቅና ለሚዲያ አካላት ይፋ ማድረግ ብቻ ነው የቀራቸው እየተባለ ነው የሚገኘው ማለት ነው።
አጫጭር ስፖርታዊ መረጃዎችንም ሌሎችንም መረጃዎች የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ተከታትለናል። ስለተከታተላችሁ እናመሰግናለን። የመረጃዎቹ አዘጋጅ ገዛኸኝ ዱላ ነበርኩኝ። የካሜራ ባለሙያዎቹ ደግሞ እንደዚሁ ከኛ ጋር ዘካሪያስ አይሉና ኦብሳ ሶራ ቆይታ አድርገዋል። ቀጣይ የተወዳጅ የናሁ ቴሌቪዥን ፕሮግራሞች ይቀጥላሉ። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ